ዛሬ አብረን ከእግዚአብሔር ቃል የምንመለከተው ሰሞኑን በጣም ልቤን በጣም የያዘውና እግዚአብሔር በሕይወታችን እንዲሰራ እግዚአብሔር ወደ ሕይወታችን እንዲመጣ እግዚአብሔርን የሚጋብዝ አትሞስፌር መፍጠር ደስተኛ የሚሆን አትሞስፌር ውስጥ ዝም ብሎ ገና እንደገባችሁ ለጸሎት እግዚአብሔርን ለማምለክ የሚያነሳሷችሁ ሲቹዌሽኖች ውስጥ ልትገቡ ትችላላችሁና አንሲን ነው አይታይም ግን you will feel it real የሆነ ነገር ነው አትሞስፌር ነው እሱ እና ያ አንዳንድ ሁኔታዎች ናቸውና እዛ ውስጥ በምትገቡበት ጊዜ what is this ትላላችሁ እኔ አንድ ጊዜ ስራ ላይ እየሰራሁኝ የሆነች ሴት ፒክ አደረኩና ከምትሰራበት ቦታ ላይ ገና ስትገባ የሆነ ስፒሪት ፊል አደረኩኝ መኪና ውስጥ ማለት እና ዝም ብዬ የነዳው ያለሁኝ የእግዚአብሔር መንፈስ እንድገስጽም አይደል በጌታ በኢየሱስም እንድምላ አይደል ኢንጌጅ አድርጋት አለኝ እግዚአብሔር ኢንጌጅ አዋራት አለኝ እግዚአብሔር እና ዝም ብዬ how was your day ምናምን እያልኩ ጀመርኩና ማውራት ስጀምር ሴትዮዋ ስትናገር እኔ አለችኝ በመንፈሳዊ ዓለም አምናለሁ አለችኝ ስትለኝ እኔም አምናለሁ አልኳት እና እኔም አምናለሁ አልኳት ከዛ በኋላ አንዳንድ ነገሮች ይታዩኛል አለችኝ አይ ኖ አልኳት እኔ ሁለት መንፈሳዊ ዓለሞች እንዳሉ አውቃለሁ አልኳት እና ሁለቱ ዓለሞች አንዱ የእግዚአብሔር መንፈስ ነው ሌላኛው ደግሞ የክፉ መንፈስ ዓለም እንደሆነ አውቃለሁ ግን ሪል እንደሆነ መንፈሳዊ ዓለም አውቃለሁ አልኳት እና አንዳንዴ ድምጽ ሰማለሁ አለች ከሰዎች ጋር እንዲሁ ያያያቸው በአይናቸው የሆነ ነገር በቃ አንደርስታንድ አደርጋለሁ እነሱ እንደማውቅ አያውቁም ግን እኔ አንደርስታንድ አደርጋለሁ አልኳት አለችኝ ኦኬ that's good አልኳት ግን እግዚአብሔር አልኳት እኛን ሲፈጥረን በእግዚአብሔር አምሳል የተፈጠርን ሰዎች ስለሆንን ኢንጌጅ እንድናደርግ የተፈቀደልን አንዱ ስፒሪት የእግዚአብሔር መንፈስ ብቻ ነው ያ ክፉ ስፒሪት ነው ገዳይ ነው አልኳት ስላት እውነት ነው አለች እውነት ነው ገዳይ ነው ዛሬ ከአለቃዬ ጋር ቆሜ ያወራው አለችኝ ቆሜ ያወራው የሆነ ነገር በቃ አደጋ እንደሚደርስበት አንደርስታንድ አደርጋለሁ አለች እና ሞመንት ያወራን ትልቅ ስፒከር ወደቀ አለች ከላይ ሲሊንግ ላይ የነበረ ነው እየወደቀ ያለ ምን እንደሆነ አላውቅም ሽፍት አደረጋለች አየሽ እግዚአብሔር ፕሮቴክት አድርጎት ነው ጠላት ሊገለው ፈልጎ ነው እና እያወራን ኢንጌጅ እያደረኳት እየሄድን አንቺ አልኳት እኔ ምንም ማውቀው ነገር የለም ስለዚህ ሴት በእግዚአብሔር ፊት ነው መነግራችሁ ከዚህም በፊት መስክሬው ሊሆን ይችላል እና አንቺ አልኳት በህይወትሽ ውስጥ ትልቅ ሚዘረብል ነሽ አልኳት ኤምፕቲ ነሽ አንቺ አልኳት እና ልክ አዚፍ ሰምበዲ ነግሮኝ ምነግራት መስሏት what happened ማን ነገረ yes አዎ እኔ ብዙ ጓደኞች አሉኝ ብዙዎቹን ጓደኞቼን ኢንጌጅ ማረጋቸው የሆነ ጎደሎችን እንዲሞሉልኝ ነው ግን none of them እንደዚህ አልነገሩኝም እና this was the thing ልሰማው የምፈልገው ነገር ይሄ ነው አለች yes አልኳት አይሽ እግዚአብሔር ብቻ ነው ይሄንን ጉለትሽን ሊሞላው የሚችለው እና እየነዳን ማልቀስ ጀመረች መኪና ውስጥ ማለት እግዚአብሔር ኢንጌጅ አርጋት ይለኛል ዝም ብሎና ማልቀስ ጀመረች ከዛ በኋላ ልክ መድረሻዋ ቦታ ላይ ኮንቨርሴሽናችንን ሳንጨርስ ቆምንና እንደቆምን ፕሊዝ ትንሽ ንገረኝ የሆነ ተስፋ ነገር ውስጤ በቃ እየገባብኝ ነውና ትንሽ ንገረኝ ትንሽ አውራኝ አለችኝ ኦኬ አልኳትና ስለ ጌታ ነገርኳት ማለት ነው እግዚአብሔር ተባረከው እዛው መኪና ውስጥ ጌታን ተቀበለች እግዚአብሔር ተባረከው አሜን እዛው ጌታን ተቀበለች አልቅሳ እግዚአብሔር ተባረከው እና አንዳንድ ጊዜ መንፈሳዊውን ዓለም ኢግኖር እናደርገዋለን መንፈሳዊ ዓለም ግን ሪል ነው እግዚአብሔር የተባረከው እንደውም ፊዚካሊ በህይወታችን የሚገለጡና የሚመጡ በጣም ብዙዎቹ ነገሮች ከዛ በፊዚካል ማኒፌስት ከማድረጋቸው በፊት ስፒሪቹዋል ሪያልም ላይ የሆነ ነገር ተሰርቶባቸዋል ስለዚህ አንደኛ በደንብ እንድናውቀው የምፈልገው አንደኛው ፕሪንሲፕል ምን ልበላችሁ መሰላችሁ ሲጀምር ሪል ነው መንፈሳዊ ዓለም እውነት ነው እግዚአብሔር የተባረከ ይሁን ጌታ ይባረክ እዚህ ቦታ መተን መንፈሳዊ ዓለምን ስንገናኝ ከእግዚአብሔር ጋር ኢንተራክት ስናደርግ ሪል ነው እግዚአብሔር በስራ ላይ ነው ምናልባት በአይኖቻችን አላየነው ምናልባት በእጆቻችን አልዳሰስነው ምናልባት በውጫዊ ልክ እኔና እናንተ ኢንተራክት በመናደርግበት ወይ እግዚአብሔርን ኢንተራክት አላደረግነውም እንጂ እግዚአብሔር ግን በዚህ አለ የእግዚአብሔር መንፈስ ግን እየተንቀሳቀሰ ነው ሪል ነው መንፈሳዊ ዓለም እግዚአብሔር የተባረከ ይሁን መንፈሳዊ ዓለም ብቻ አይደለም እኛ ደግሞ ነና እናንተ
ስፒሪቹዋል ቢንግስ ነን፣ መንፈሳዊ ፍጥረቶች ነን። ስጋዊ ብቻ አይደለም፣ ቦዲ ብቻ አይደለንም። ስፒሪት በቃ ስፒሪቹዋል ቢንግስ ነን። እግዚአብሔር ሲፈጥረን በራሱ አምሳል ነው የፈጠረን። እግዚአብሔር ተባረከ ይሁን። ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ጀነሲስ ዘፍጥረት 1:27 ላይ እግዚአብሔር ምኑ ነው እኛን የሚመስለው? እጁ ነው እኛን የሚመስለው? እግሩ ነው እኛን የሚመስለው? ምኑ ነው? ውጫዊው ነገር ነው እግዚአብሔር የሚመስለው? ነው አይደለም። እግዚአብሔር የምንመስልበት ያ የእግዚአብሔር ማንነት፣ የእግዚአብሔር ካራክተሩ እግዚአብሔር ይባረክ። አሜን። መንፈሳዊ መሆናችን እግዚአብሔር በስፒሪቹዋል ቢንግ መሆናችን በዛ ነው እግዚአብሔር የምንመስለው። ኤፌሶን ምዕራፍ 6 ቁጥር 12 ላይ ምንድነው የሚለው? ሁላችን የምናውቀው የእግዚአብሔር ቃል ውጊያችን ከምን ጋር አይደለም? ከደምና ከስጋ ጋር አይደለም ይላል። ውጊያችን ከምን ጋር አይደለም? ከደምና ከስጋ ጋር አይደለም። ኤኒቲንግ በህይወታችን ፌስ በምናደርግበት ጊዜ it's not about that person, it's not about that situation, it is about ከዛ ሲቹዌሽን እና ከዛ ፐርሰን ቢሃይንድ ሆኖ ከሚንቀሳቀሰው ስፒሪት ጋር ነው ኢንጌጅ የምናደርገው ይላል። ብዙ ጊዜ ግን ለዚህኛው መንፈሳዊ ሪያሊቲ እንትኖች ስለሆንን ኢግኖራንት ስለሆንን ብዙ ስለማናውቀው ያንን መንፈሳዊ ነገር ሁልጊዜ ትግላችንን ከምን ጋር እናደርገዋለን? ከስጋና ከደም ጋር ከምናየው ነገር ጋር እናደርገዋለን። እንደዛ አይደለም ይለናል እግዚአብሔር ቃል። እግዚአብሔር ተባረክ ይሁን። አሜን። የምንዋጋው ከጨለማው ዓለም ጋር በሰማያዊ ስፍራ ካሉ ከርኩሳን መንፈሳዊያን ሰራዊት ጋር ነው። እንዴት ነው የምንዋጋው ስትሉ ውጊያውም ደግሞ ምንድነው ይለናል? መንፈሳዊ ነው ይለናል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ላይ ምን ይላል? የምንኖረው በዚህ ዓለም ቢሆንም በአዲሱ ትርጉም ነው ማነብላችሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም ይላል። ደግሞም የምንዋጋበት የዚህ ዓለም መሳሪያ አይደለም ይላል መሳሪያችንም ሲናገር። ይሁን እንጂ ምሽግን ለመደምሰስ መለኮታዊ ኃይል ያለው ነው ይላል። እግዚአብሔር ተባረከው። አሜን። የጦር ዕቃ የለንም ይላል። ይሄ ከሰው ጋር ኢንጌጅ ልክ ጌታ እኮ ሲሰልቡት ምን አላደረገም ይላል? መልሶ አልተሳደበም ይላል። ስለዚህ when somebody ሲሰድባችሁ መልሳችሁ ስትሳደቡ አሁን ውጊያው ምን ሆኗል ማለት ነው? ስጋዊ ሆኗል። ስጋዊ ሌቭል ላይ አድርገናል ማለት ነው አይደል? ግን የኛ መዋጊያ መሳሪያ ይላል መጽሐፍ ቅዱስ እግዚአብሔር ይባረክ የምድር አይደለም። እግዚአብሔር ተባረክ ይሁን። እኛ መለኮታዊ ኃይል ያለው ውጊያን የሚያፈርስ ምሽግን የሚያፈርስ መሳሪያ ያለን ሰዎች ነን ይለናል። ስለዚህ አንደኛው ፕሪንሲፕል መንፈሳዊው ዓለም ሪል ነው። እኛም ደግሞ we are spiritual beings መንፈሳዊ ፍጥረቶች ነን። እግዚአብሔር ተባረከ ይሁን። በማየት ብቻ በፊዚካል ሌቭል ብቻ የምንመላለስ ሰዎች አይደለንም። ሁለተኛው ፕሪንሲፕል የምሰጣችሁ ፕሪንሲፕል ምን መሰላችሁ? እግዚአብሔር በእኔና በእናንተ ህይወት ውስጥ ለመስራት he needs to be invited። የሆነ አትሞስፌር እግዚአብሔር ሊዘጋጅለት ያስፈልጋል። ሊጋበዝ ይፈልጋል። እግዚአብሔር ፖይንት ኦፍ ኮንታክት ይፈልጋል። መንፈሳዊ አይደል? እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር መንፈስ ነው አይደል የሚለው መጽሐፍ ቅዱስ ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶች ተሰብስበው በአንድ መንፈስና በአንድ ልብ ሆነው ሲጸልዩ የእግዚአብሔር መንፈስ በእነሱ ላይ ምን አደረገ? ወረደ ይላል። እግዚአብሔር ተባረከ ይሁን። ያ ጸሎት ማለት እግዚአብሔር በመካከላቸው እንዲሰራ የተናገረውን ያንን ቃሉን እንዲፈጽም እግዚአብሔር ምን አድርጎታል ማለት ነው? ኢንቫይት አድርጎታል ማለት ነው። ዩኒቲ ህብረት እግዚአብሔርን ይጋብዘዋል። ወንድሞች በህብረት ቢቀመጡ እግዚአብሔር እነሆ ምንድነው? መልካም ነው፣ ያማረ ነው። ከዛስ በኋላ እግዚአብሔር ይባረክ በአሮን ጢም ላይ በመደረቢያው ላይ እንደሚወርድ ሽቶ መልካም መዓዛ እንዳለው ሽቶ ነው። ያ መልካም መዓዛ ያለው ሽቶ ምንድነው የሚያደርገው? ኖርማሊ የሽቶ ጸባይ ምንድነው? አትራክት ያደርጋል አይደል? አካባቢያችሁን አትራክት ያደርጋል። ዞር ዞር እያሉ ያዩዋቸዋል ሰዎች። ምንድነው ይሏቸዋል አንዳንድ ጊዜ። የተቀባኸው ምንድነው? ምን አይነት ሽቶ ነው የተቀባኸው ይሏቸዋል አንዳንድ ጊዜ። ለምን? they are attracted። ባያውቋችሁ መንገድ ላይ እንደዛ ይሏቸዋል። ለምን ስትሉ የሽቶ ባህሪው አትራክት ማድረግ ነው። ስለዚህ በአሮን መደረቢያው ላይ በጢሙ ላይ ከዛ በመደረቢያው እንደሚወርድ ሽቶ ነው ይላል። በማን ፊት? በእግዚአብሔር ፊት። እግዚአብሔርን ይወደዋል ማለት ነው። እግዚአብሔር በዛ ህይወትና በረከትን አዟል። ስለዚህ በዛ አይነት ዩኒቲ ውስጥ
አሁን እግዚአብሔር ተጋብዟል ማለት ነው። ምን ያደርጋል? ይባርካል። እዛ ውስጥ ህይወት ይሰጣል እግዚአብሔር የተባረከ ይሁን። አንዳንድ ጊዜ ከልብ የሆነ ንስሐ ሪሊ ጄኒውን የሆነ ንስሐ ሊሆን ይችላል እግዚአብሔርን የሚጠራውና የሚጋብዘው። እግዚአብሔር ምን አለ? በስሜ የተጠራው ህዝቤ ሰውነቱን ራሱን አዋርዶ ፊቴን ቢፈልግ በፊቴ ቢጸልይ እኔ ጸሎታቸው ምን አደርጋለሁ? እሰማለሁ። መስማት ብቻ አይደለም፣ ከዛ በኋላ አክሽን ወርዶች አሉት። ከዛ ኃጢአታቸውን ይቅር እላለሁ። ከዛስ ምድራቸውን ደግሞ ምን አደርጋለሁ? እፈውሳለሁ። I will engage with them። መጣና የተበላሹ ያልተስተካከሉ ነገሮቻቸውን እሰራለሁ አለ። ምን መካከል? በቃ ከልብ የሆነ ጄኒውን በሆነ ስፒሪት ሰዎች በእግዚአብሔር ፊት ሲቀርቡ፣ ንስሐ ሲገቡ፣ እግዚአብሔርን ሲፈልጉ፣ ልባቸውን ወደሱ ሲመልሱ፣ አንዳንድ ጊዜ የእምነት አዋጅ በቃ ዲክላሬሽን ኦፍ ፌዝ ስናደርግ እግዚአብሔር ይረዳኛል፣ እግዚአብሔር ከኔ ጋር ነው፣ እንዲህ ያልን በእግዚአብሔር ፊት በምንናገርበት ጊዜ እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ከአፋችን ቃል ጋር ይንቀሳቀሳል እና ይሄ ጉዳይ ለዛኛውም ዓለም የሚበጅ ነገር ነው። ለዛኛውም ዓለም ጠላትንም ኢንቫይት የሚያደርገው ወርዶች አሉ እና አንድ ጊዜ ኢዮብ በመጽሐፉ ላይ በምዕራፍ 3 ቁጥር 8 ላይ ሄዶ ሲናገር ኢዮብ እግዚአብሔርን ላለመስደብ፣ እግዚአብሔር ላይ ክፉ ላለመናገር የሆነበት ያ ሁሉ መከራ፣ ያ ሁሉ የተፈራረቀበት ነገር ላይ እግዚአብሔርን ላለመስደብ አፉን በቃ አንደበቱን ከቶ ይዞ ምዕራፍ 3 ላይ ግን ተነስቶ የተወለደበትን ቀን ሲረግም ታዩታላችሁ። ያ ቀን ፀሐይ አይውጣበት ይላል። ያ ቀን ጨለማ ይሁን ይላል። ያ ቀን ለአባቴ ሄዶ ወንድ ልጅ ተወለደልህ ብሎ የተናገረበት ያ ቀን እያለ ሙሉን አንብቡት። ክፉን ነገር በዛ ቀን ላይ በቃ የመጣበትን ፔን ትመለከታላችሁ። ያን ሁሉ ይናገርና እንደዚህ ይላል። ያንን ቀን ይላል ያንን ቀን ሌዋታንን የሚያንቀሳቅሱ ሰዎች ይርገሙት ይላል። በጣም አቴንሽንን ኮት አደረገው ያ ቨርስ። ሌዋታንን ምንም ያደርጉ ሰዎች የሚያንቀሳቅሱ ሞቲቬት የሚያደርጉት። ሌዋታን ማን ነው? መጽሐፍ ቅዱስ ላይ ሲነግረን ሌዋታን ዘንዶ ነው። ሌዋታን እባብ ነው። ኢሳይያስ 27 ላይ ሄዳችሁ ሲናገር እግዚአብሔር በዛ ቀን ጠማማውን እባብ ሌዋታንን፣ ፈጣኑን እባብ ሌዋታንን እግዚአብሔር ይቀጣዋል እያለ ይናገራል። በስውር የሚሰራውን በውሃ ውስጥ ሆኖ የሚሰራውን ያንን እባብ ይቀጣዋል ይላል። ስለዚህ ስለ አጋንንት ነው የሚናገረው እና እዛ ቦታ ላይ ምን ይላል? ተነስተው ሌዋታንን የሚያንቀሳቅሱ ሰዎች አሉ። በምናቸው? በርግማናቸው አይሳካለት ብለው ቤታቸው ውስጥ ሆነው የሚራገሙ ሰዎች አሉ። ከንግግራቸው ጋር ግን ሰይጣንን የሚጋብዙ እባቡን የሚጋብዙ ሰዎች እዚህ። ስለዚህ ሁልጊዜ የርግማንን ቃል በምንናገርበት ጊዜ የምንቀሳቀስ ስፒሪት አለ። ስለዚህ አያችሁ ያም አትሞስፌር ነው፣ ያኛውም አትሞስፌር ነው። ስለዚህ እኛ እግዚአብሔር ይባርክ ክሬት የምናደርገው አትሞስፌር ለማን ነው? ለእግዚአብሔር ነው። እግዚአብሔር የተባረከው እግዚአብሔር በህይወታችን እንዲሰራ፣ እግዚአብሔር መልካም ነገር እንዲያደርግ እግዚአብሔር የተባረከ ይሁን። አሜን። ጌታ ይባረክ። ዘውልቁ ላይ ያለ ቃል ላይ ነው የምንነሳው። ዘውልቁ ምዕራፍ 13 ላይ ታሪኩን ታውቁታላችሁ። እነዚያ 12ቱ ሰላዮች ሂዱና ሰልላችሁ ኑ፣ እግዚአብሔር ለእስራኤል ለአብርሃም ለይስሐቅ ለያዕቆብ የገባውን የተስፋ ቃል የሚያወርስበት ጊዜ ነውና ሲጀምር የኢያሱን መጽሐፍ ሄደን በምንመለከትበት ጊዜ ኢያሱ ምን ብሎ ነው የተነገራቸው? በቃ ትወርሳላችሁ፣ እግዚአብሔር የተባረከው አሜን፣ ትወርሳላችሁ ነው የተባሉት። እና ከዛ በፊት ግን ከመውረሳቸውና የኢያሱ መጽሐፍ ከመምጣቱ በፊት ሙሴ ምን አደረጋቸው? እነዚህን ሰዎች ላካቸው 12 ሰላዮች አይደል? 12 ሰላዮች። ከነዛ ውስጥ ኢያሱና ካሌብ አሉበት፣ ሌሎች ደግሞ 10 ሰዎች አሉበት። እና ሰዎቹም ሙሴና አሮን መላውም የእስራኤል ማህበረሰብ ወዳሉበት በፋራን ምድረ በዳ ወደምትገኘው ቃዴስ ተመለሱ። ያዩትንም ለእርሱና ለማህበሩ ሁሉ አስረዱ ይላል። የምድሪቱንም ፍሬ አሳዩአቸው። ለሙሴም እንዲህ ብለው ነገሩት፣ ወደ ላከን ምድር ዘልቀን ገባን። ማርና ወተት የምታፈስ ናት፣ ፍሬዋም ይኸው። በዚያ የሚኖሩ ሰዎች ግን
ኃያላን ሲሆኑ ከተሞቹም የተመሸጉና ትላልቅ ናቸው። ወዲያውም የዔናቅን ዝርያዎች በዚያ አይተናል። አማሌቃውያን የሚኖሩት በኔጌብ፣ ኬጢያውያን፣ ኢያቡሳውያን፣ አሞራውያን በኮረብታማው አገር፣ ከነዓናውያን የሚኖሩት ደግሞ በባህሩ አቅራቢያና በዮርዳኖስ ዳርቻ ነው። ይህን የተናገሩ ከዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውን እንውረስ፣ ማሸነፍ እንችላለን አላቸው። ከነርሱ ጋር ግን የወጡት ሰዎች ከኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም አሉ። እነዚህም ስለሰለሏት ምድር በእስራኤል መካከል እንዲህ የሚል መጥፎ ወሬ አሰራጩ። ያየናት ምድር የሚኖሩባትን ሰዎች የምትበላ ናት። እነዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። ኒፍሊምንም በዚህ አይተናል። የዔናቅ ዝርያዎች የመጡት ከኒፍሊም ነው። ራሳችንን ስናየው እንዳንበጣ ነበርን። በእነርሱ ዓይን የታየነውም በዚሁ መልክ ነበር ሲሉ ታያላችሁ። ሁለት ሪፖርቶች። ሁለቱም ሰዎች እነዚህ 10ሩም ሰዎች ሁለቱም ሰዎች በሌላ ሳይድ ደግሞ ያዩት ኦብዘርቭ ያደረጉት ሁለቱም አንድ አይነት ኢንፎርሜሽን ነው። ሁለቱም ፍሬ ቆርጠው መጥተዋል። ሁለቱም ኮንፈርም አድርገዋል። ሁለቱም ግሩፖች ማለት ነው ኮንፈርም አድርገዋል። ምድሪቱ ማርና ወተት የምታፈስ ነች፣ መልካም ምድር ነች። እነዚህኞቹ መካከል ነገር ግን የሚል ቃል የለበትም። እግዚአብሔር የተባረከ ይሁን። እነሱ ጋር ምንድነው? መልካም ነች፣ እግዚአብሔር ከኛ ጋር ነው፣ እንወርሳለን። እግዚአብሔር የተባረከ ይሁን። እግዚአብሔር ምድሪቱን አሳልፎ ይሰጠናል፣ እንውጣና እንውረስ የሚል በእግዚአብሔር መንፈስ ተሞልተው የሚናገሩት ንግግር ነው። 10ሩ ግን ምን ሲሉ ታያላችሁ? አይ እኛ እንደ እንጀራ ይበሉናል፣ እኛ እንዳንበጣንን በፊታቸው፣ በፍጹም በእነዚህ ሰዎች ፊት መቆም አንችልም። እነሱም እኛን ያዩበት መንገድ እንደዛው ነው፣ እኛም ያየነው መንገድ ራሳችንን በዛ መንገድ ነው። ስለዚህ ልንወርስ አንችልም፣ ጉዳችን ነው ወየውልን ብለው ይሄንን ክፉ ዜና በሕዝቡ መካከል ምን አደረጉ ይላል? አሰራጩ ይላል። ምዕራፍ 14 ላይ ሄዳችሁ ስትመለከቱ ይነግራችኋል። ሕዝቡ ሁሉ ተሰብስበው ማልቀስ ጀመሩ ይላል። ሕዝቡ ሁሉ መጡና ምን አሉ ይላል? ኮሚቴ እንምረጥና ወዴት እንመለሳል? ወደ ግብፅ እንመለሳሉ ይላል። አሁን ምንድነው የሆነው? እዚህ ጋር የሆነ አትሞስፌር ክሬት ሆኗል። አትሞስፌር ክሬት አድርገዋል። በተናገሩት መጥፎ ቃል፣ በተናገሩት የሽንፈት ቃል ሕዝቡ መካከል አትሞስፌር ፈጥረዋል። ሕፃኖች ሆናችሁ ትዝ ይላችኋል። ጫማ ይገዛላችኋል። ስመጣ ጫማ ገዛልሃለሁ ብላችሁ ማዘር ከሄደች ማለት ነው ቀኑን ሙሉ ሆዳችሁን ሲቆርጣችሁ ነው የሚውለው አይደል? ስትመጣ እጇን ነው የምታዩት አይደል? ምን አይነት ጫማ ተገዝቶ ድሪም ስታረጉ ነው የሚገዛላችሁን ጫማ ምናምን አይደል የምትጠብቁት። በቃ ተስፋ ያለው ነገር ነው። እነዚህ ሰዎች ሊወርሱ እግዚአብሔር የተናገራቸው ነገር ጋር ሊወርሱ እነዚህ ሰዎች ላይ ዲፔንድ አድርገዋል። ምድሪቱን ሰልላችሁ ኑ ተብሏል። ምን አይነት ምድር ትሆን? ከሩቅ ሲመጡ ሲያያቸው የወይን ዘለላ ተሸክመዋል። የቆረጡትን ማር ይዘዋል። ደሳስ የሚል ሪፖርት ሁሉም ይዘዋል። ዋዋል በቃ ሕዝቡ ተሰብስቦ ባለበት ጊዜ ላይ በቃ ይኸው ያመጣ ነው ብለው ሕዝቡ ፊት ዘረገፉትና then they start to speak መናገር ጀመሩ። ሲናገሩ ግን የዘረገፉትን ፍሬና የሚናገሩት ቃል አብሮ መሄድ አይደለም። the moment ያንን ሲናገሩ ያ ኤክስፔክቴሽን እግዚአብሔር ለኛ ያዘጋጀው የበረከት ምድር እያለ ሲጠብቁት የነበረው ያ አትሞስፌር አሁን ሽፍት አደረገና ምን ውስጥ ገቡ? ለቅሶ ውስጥ ገቡ፣ ማጉረምረም ውስጥ ገቡ፣ ፍርሃት ውስጥ ገቡ። ተመልሰን ወደ ግብፅ እንውረድ፣ በቃ ኮሚቴ መርጠን እንመለስ ወደሚል አትሞስፌር ውስጥ ሲገቡ ታያላችሁ። ኢያሱ ግን ካሌብ ግን ይላል ሕዝቡን ዝም አሰኘና እግዚአብሔር የተባረከ ይሁን። I have to change this atmosphere አለ። ይሄንን መቀየር አለብኝ አለ። እግዚአብሔር የተባረከ ይሁን። ኖ አለ። እግዚአብሔር የተባረከ ይሁን። አዎ እነሱ ያዩትን አይተናል። አዎ ትልልቆቹን አይተናል። እግዚአብሔር የተባረከ ይሁን። አሜን።
ግን ከኛ ጋር ያለው ትልቁ እግዚአብሔር ከነሱ ትልቅነት ይበልጣል። የኛ ትልቅነት የሥጋ አይደለም ማለት የኛ ትልቅነት ከኛ ጋር ያለው የእግዚአብሔር ጉዳይ ነው አለ። እግዚአብሔር የተባረከ ይሁን። አንበጣ አይደለንም አለ። እንደ እንጀራ ነው እንደውም ይሆኑልን በላቸዋለን አለ፣ እንወርሳቸዋለን አለ። ስለዚህ በሚናገሩት ቃል አትሞስፌር ክሬትድ ሆነ ማለት ነው። እግዚአብሔር ይባረክ። እንዴት ነው አትሞስፌር ክሬት የሚሆነው ስትሉኝ፣ በወርድስ በሚነገሩ ቃላቶች እኛ በምንናገረው እኛ ላይ በተነገረብን እኛ በምናሰማው እኛ ላይ ተነግሮብን በሰማነው ነገር ይሲ አትሞስፌር ክሬት ያደርጋል። እንዲህ ትሆናለህ ተብሎ ሲነገር ያንን እንቀበልና ነገራችን ይቀየራል። ይሲ ስለዚህ የምንናገርባቸው የሚናገሩብን የምንሰማቸው እኛ ደግሞ የምናሰማቸው ቃሎቻችን አትሞስፌር ይፈጥራሉ። ወይ እግዚአብሔርን ይጋብዙታል ወይ ሌላ ነገር ነው የሚጋብዙት። የምናያቸው ነገሮች the things we see እነዛ ሰዎች አስሩ እኮ ለምንድነው ያንን ሪፖርት ያዙት ስትሉ ዲፔንድ ያደረጉት አይናቸው ፊት በሚያዩት ነው። ትልቅ ሰው ነው የሚያዩት፣ መንፈሳዊ እይታቸው ግን ታውሮባቸዋል። ትልቁን እግዚአብሔርን ማየት አልቻሉ። ትዝ ይላቸዋል። ተከበቡና ኤልሳና ጊያዝ አይደል ተከበቡና ጠዋት ተነስቶ ጊያዝ ውሃ ሊደፋ ገና ሲል ብዙ ሰራዊት ከቧቸዋል። ዘጋውና ሩሙን ተመልሶ ወየው እግዚአብሔር ሰው አለ። ምንድነው ሲለው ጠፍቻለሁ፣ ጠፍተናል፣ በቃ ምንድነው ሲለው ተከበናል እኮ አለው። ተከበናል፣ አልቆልናል፣ ከዚህ በቃ የሚያወጣን ሰው የለም አለ። በቃ ከዛ ኤልሳ ለብላቴናው ጸለየ ይላል። እኔ እንደማይ ይሄ ሰው ይያለ እግዚአብሔር የተባረከ ይሁን። እግዚአብሔር ሆይ ባክህ የዚህን ብላቴና አይኖች ክፈት አለውና ልክ የጊያዝ አይኖች ሲከፈቱ እንደገና ከተከበቡበት ከበባ በላይ የብረት ሰረገላ የለበሱ የእግዚአብሔር ሰራዊቶች እግዚአብሔር የተባረከ ይሁን። ያ የሚታየው በመንፈስ ብቻ ነው። በሥጋ አይኖቹ አየና አልቀናል አለ። በመንፈስ አይኖቹ ሲከፈቱለት ግን እግዚአብሔር የተባረከ ይሁን። ለካስ ከከበባቸው በላይ ሌላ ከባቢ አለ። እግዚአብሔር የተባረከ ይሁን። የእስራኤል ልጆች 40 ዓመት ሙሉ በግብፅ ምድር ውስጥ ፈርዖን እጁን አጸናባቸው ይላል። ኑ እንጠበብባቸው፣ እነዚህ ሰዎች እንዳይወጡ እንዳይሄዱ ጥለውን እንዳይሄዱ አሉና እንጠበብባቸው አሉና ጡብ እንዲሰሩ ስራን አበዙባቸው ይላል። ዕቃ እንኳን ሳያቀርቡላቸው በጊዜው ፕሮዳክሽን ካላመጡ እየገረፉ እያሰቃዩ ልጆቻቸውን እየገደሉ እጃቸው በቃ ጸንቶባቸው ነበር። ለዛ ነው አለቀሱ ይላል። ወደ እግዚአብሔር አለቀሱ። ከዛ እግዚአብሔር ሙሴን ሲጠራው ምንድነው ያለው? ዘጸአት ምዕራፍ 3 ላይ የሕዝቤን ለቅሶ ሰምቻለሁ አለ፣ እንባቸውን አይቻለሁ አለ፣ ላድናቸው ወርጃለሁ አለ። እግዚአብሔር የተባረከ ይሁን። ከዛ በኋላ ምን አለው ለሙሴ ሲናገር? በጸናች እጅ ይለቃቸዋል አለ። እግዚአብሔር ይባረክ። አሁን እናንተ የምታለቅሱት እጅ ጸናብን ብላችሁ ነው አይደለ? ከዛ ደግሞ የጸና እጅ አለ። እግዚአብሔር የተባረከ ይሁን። አሜን። ከዛ ደግሞ የበረታ እጅ አለ። እግዚአብሔር የተባረከ ይሁን። አንድ ሰው መልእክት ነው እግዚአብሔር ቃል የሚናገረው። ከበረታብህ በላይ የበረታ እግዚአብሔር እጅ አለ። and we start to speak ያንን የምናየውን ነገር አረ ይሄስ የሚያስፈራ ነው፣ አረ ይሄስ ጉዳችን ነው፣ አረ ዶክተሩ እንደዚህ ብሏል፣ አረ ህይወት እንደዚህ እያለ ነው፣ አረ ከስራዬ እንደዚህ ሊሆን ነው የምንላቸው ነገሮች በህይወታችን ላይ ምን ያደርጋሉ? አትሞስፌር ክሬት ያደርጋሉ። እና ወይ እግዚአብሔርን ነው የሚጋብዘው ወይ ደግሞ ጠላትን ነው የሚጋብዘው። መጽሐፍ ቅዱስ እንደዛ ነው የሚለው አይደል? ለጠላት እድል ፈንታ ምን አታድርጉት፣ አትስጡት ይላል። ኦፖርቹኒቲን ፈልጎ ነው የሚመጣው። ስለዚህ የምናያቸው ነገሮች የምንሰማቸው ነገሮች ከዛ በሐሳባችን ኢንተርቴን የምናደርጋቸው ነገሮች አትሞስፌር የሚፈጥሩ ነገሮች እነሱ ናቸው። the thoughts that we entertain ብቻችን ሆነን የምናወጣቸው የምናወርዳቸው ነገሮች ቀስ እያሉ ህይወታችንን እየወረሱን እንሄዳለን ማለት ነው። ቀስ እያሉ እና እግዚአብሔር ይባረክ። እነዚህ ነገሮች በህይወታችን ላይ ምን ማድረግ መቻል አለብን? መጠንቀቅ አለብን። ለምንናገረው፣ ለምንሰማው፣ ለምናየው አይደል? አንዳንድ የምትሰሙት ነገር ፈጽሞ ያፈርሳቸዋል። ትዝ ይላቸዋል እነ ነህምያ የእግዚአብሔርን ቤት ሲሰሩ እግዚአብሔር ተናግሯቸው ነው። በቃ
እና መተው ሰዎቹን ሁሉ ምድሪቱን ሁሉ የእግዚአብሔርን ሰው ሁሉ አስተባብረው እየሰሩ ባሉበት ጊዜ ከዛ እነ ጦቢያና እነ ሰንበላጥ እየመጡ ይናገሩ ነበር። ምንም አያደርጓቸውም እኮ ወርድ ነው ተናግረው የሚሄዱት። አይ እናንተ እኮ ዛሬ የምትሰሩትን ይሄንን ግንብ እኮ ቀበሮ እኮ ቢወርድበት ቢሄድበት ይፈርሳል ብሏቸው ይሄዳሉ። ዘን ያ የሰሙት ነገር ምን ያደርጋቸዋል? ይወርሳቸዋል። እውነትም የሆነ ኢንፌሪዮሪቲ ኮምፕሌክስ ይሰማቸዋል ማለት ነው። ከዛ ደግሞ ያስፈራሯቸዋል። እንመጣባቸዋለን፣ አይመጡም እኮ እንመጣባቸዋለን ምናምን። ከዛ ይላክለታል ለነህምያ፣ አረ ሊመጡብን ነው፣ አረ በቃ እኛ አሁን በቃ ፍረስትሬትድ ሆነናል፣ ለልጆቻችን አስበናል፣ ሊያጠፉን ነው ይሉታል። ከዛ ነህምያ ይመጣና ምንም አይሆንም፣ እግዚአብሔር የተባረከ ይሁን፣ አሜን። ከዛ ግማሾቹን ያሰልፋቸዋል፣ ግማሾቹን ያስታጥቃቸዋል፣ ግማሾቻችሁ ስሩ፣ እግዚአብሔር የተባረከ ይሁን። ስፒሪቹዋል ዋርፌር ነው። የምትሰሟቸው ነገሮች ይወርሷችኋል ወይም ደግሞ ያደክሟችኋል አይደል? እና ሐሳቦቻችን እነዚህ ነገሮች አትሞስፌርን ክሬት ያደርጋሉ። ስለ 3 ሰዎች እነግራቸዋለሁ። አንደኛዋ ሁለተኛ ነገሥት ላይ ያለች ሴት ነች። ምዕራፍ 4 ላይ ሱናማይቷ ሴት ታሪኳን ታስታውሷታላችሁ። ከቁጥር 8 እስከ 10 ድረስ ታሪኩን ታነባላችሁ። እንደዚህ ይላል። አንድ ቀን ኤልሳ ወደ ሱናም ሄደ። በዚያም አንዲት ሴት ሀብታም ሴት ነበረች። እርሷም ምግብ እንዲበላ አጥብቃ ለመነችው። በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ፣ ወንበርና ፋኖስ እናስገባለን። ከዚያም ወደኛ በሚመጣበት ጊዜ ሁሉ ማረፊያ ትሆነዋለች። አንድ ቀን ኤልሳ ወደዚያው መጥቶ ወደ ማረፊያ ክፍሉ በመውጣት ጋደም አለ። አገልጋዩትን ጊያዝንም ሱናማይቱን ጥራት አለው። በጠራትም ጊዜ መታ በፊቱ ቆመች። ኤልሳም ለኛ ስትይ በጣም ተቸግረሻል፣ ምን እንዲደረግልሽ ትፈልጊያለሽ? ለንጉሱ ወይስ ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብለህ ጠይቃት አለው። ሴቲቱም መልሳ እኔ እኮ የምኖረው በገዛ ወገኖቼ መካከል ነው አለችው። ኤልሳም ታዲያ ምን ይደረግላት ሲል ጠየቀ። ጊያዝም ልጅ እኮ የላትም ባሏም ሸምግሏል አለ። ኤልሳም በል እንግዲያው ጥራት አለው። እሱም ጠርቷት መታ በራፉ ላይ ቆመች። ኤልሳም የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ አላት ይላል። እግዚአብሔር የተባረከው። ይሄ ኤልሳ በሰፈራቸው ያልፋል። it's just እና she discerned something። ባሏ ዲዘርን ያላደረገውን ነገር እሷ ዲዘርን አድርጋለች። እግዚአብሔር የተባረከው። ለባሏ ምን አለችው? ይሄ ሰው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አለችው። I know that ሆነ ነገር ፊል አድርጌያለሁ፣ ሆነ ዲፍረንት የሆነ ነገር አለው። እግዚአብሔር የተባረከው። አሜን። ኤልሳ 2 እጥፍ ቅባት መንፈስ አርፎበት በኤልያስ ላይ የነበረ መንፈስ አገልግሎቱን እየጀመረ ያለበት ጊዜ ላይ ነው አይደል? ሲጀምር አይታችሁ እንደሆነ ከከተማ ላይ ጭንገፋን እየሰበረ እሺ፣ ከተማ እኮ በቃ ሞት የሞላባት ጭንገፋ ሞልቶባታል እኮ አምጡልኝ አለና በማሰሮ ውስጥ ውሃ አስመጥቶ ጨው አድርጎ ጨመረና ከዚህ ቀን ጀምሮ የዚህ ከተማ ጭንገፋ እግዚአብሔር የተባረከው። አሜን። ከተማን ጀነሬሽንን የሚፈውስ የእግዚአብሔርን ቅባት ይዞ በዛ ሰፈር መካከል ሲመላለስ ለረጅም ጊዜ just unnoticed የሆነ ነገር ነበር። ሴትዮ ዲዘርን ካደረገች ጀምሮ ግን ለባሏ ነገረችው፣ አንድ ሩም መዘጋጀት አለበት፣ ይሄ ሰው እግዚአብሔር ሰው ሲመጣ እዚህ ያርፋል አለች። I want you to know and to see ምን አይነት አትሞስፌር በህይወቷ ላይ እንደፈጠረች። ጾም ጸሎት ይዛ እባክህ እግዚአብሔር ሰው ቃል አውጣብኝ እባክህ አለች። እንዴ እጅህን ጫንብኝ እባክህ፣ ምን ይልሃል ትንቢት ተናገር አለች። ምንም አላለችም። ምንድነው ያደረገችው? ሺ በቃ እግዚአብሔር ይባረክ prepared a place። እግዚአብሔር ይባረክ ለእግዚአብሔር ሰው ስፍራን አዘጋጀች ይላል። ልክ እንደሱ አይነት ታሪክ አብርሃምንም ትመለከቱታላችሁ። እግዚአብሔር ሲያልፍ እነዛ 3 ሰዎች ሲያልፉ አብርሃም ምን አላቸው ይላል? ግድ አላቸው። በፍጹም አሁን መሽቷል፣ አትሄዱም፣ ለእግራችሁ ኋላ ቅርብላችሁ ምግብ አለና ምግብ አሰናዳ የግድ ብሏቸው አስገባቸው። የግድ ብሎ ነው ያስገባቸው። ለሱ ምን ተባለለት?
በሚመጣው ዓመት እግዚአብሔር የተባረከው በሚመጣው ዓመት ሳራ ልጅ ትታቀፋለች፣ እግዚአብሔር ያስባታል ተባለ። እግዚአብሔር የተባረከው በህይወታችን ላይ እግዚአብሔር የቱ ጋር እንደሚመጣ እናውቀው፣ ግን ሌትስ ክሬት በቃ አትሞስፌር። እግዚአብሔር የተባረከው አሜን። እኔ አንዴ በህይወቴ እንደዛ ገጥሞኛል። እዛ ሳውዝ አፍሪካ እየኖርኩኝ በጊዜው ፕሪቶሪያ ነበር የምኖረውና አንድ ትልቅ ኮንፈረንስ ቸርች ውስጥ አዘጋጀንና አሁን ወደ ጌታ ሄዷል። ዓለምነህ ጀንበር የሚባል እግዚአብሔር ሰው መጥቶ ያገለግል ነበር እዛ እና ለሆነ ጉዳይ ወደ ኤምባሲ ይዘውት ይመጣሉ፣ ከጆሃንስበርግ ማለት ነው። ወደ እኛ ወዳለንበት ከተማ ኤምባሲ ጉዳይ አላቸው። ከዛ ሲያልፉ ይደውሉኛል፣ ፓስተር እያለፍን ነው ኤምባሲ ጉዳይ አለ ምናምን ሲሉ በቃ ግቡ ስላቸው አይ እዛ ወደ ጆሃንስበርግ ተመልሰን የምናገኛቸው ሰዎች ስላሉ አንመለስም አንገባም ይሉኛል። ኤኒዌይ ስትጨርሱ ደውሉልኝ አልኳቸው። ሲጨርሱ ደወሉልኝ። በእኛው ቤት ነው የሚያልፉትና ላገኛቸው ወረድኩ። ፊት ለፊታችን ደግሞ የሆነ ጋዝ ስቴሽን አለ። እዛ ጋዝ ስቴሽን ፓርክ አድርገው ጠበቁኝ። ላገኛቸው ወረድኩና for some reason I don't know በቃ urged them በቃ እንዲገቡ ወደ ቤት ማለት ነው። እና ልመናው በረታ። በቃ አረግቡ አንገባም አረግቡ አንገባም ተቋጥተን በቃና መጨረሻ ላይ በቃ እሺ ገብተን ትንሽ ጸልየን እንውጣ ተባለ ማለት ነው። እና ደህከሜን ቡና ፈላን ያለውን ነገር ቤት ውስጥ መብላት ጀመርን። ከዛ እስቲ እንጸልይ ተባለ። ጸሎቱ ተጀመረ። አይደለም እዛ ሊኬድ በቃ የእግዚአብሔር መንፈስ ወረደ ቤት ውስጥ። እግዚአብሔር የተባረከው እና እግዚአብሔር ያላሰብነውን ያልተጠባበቅነውን ስለ ወደፊት ዘመን እግዚአብሔር ይናገር ጀመር። እግዚአብሔር የተባረከው ልዩ የሆነ እግዚአብሔር ፕሬዘንስ አይቼው ማላውቅ እግዚአብሔር ፕሬዘንስ መጣ። እግዚአብሔር የተባረከው ለካ ሳላውቀው የእግዚአብሔር የሆነ አትሞስፌር ያዘጋጀው ነበር። ሳይታወቅ ደግሞ በማይታየው ዓለም ውስጥ ደግሞ ያ በረከትና ያ የእግዚአብሔር ነገር እንዳይመጣ ደግሞ የሆነ እርጅ ያደረገ ሂዱ እያለ የሚገፋ ደግሞ ስፒሪት ነበር ማለት ነው። አትሞስፌር ዝም ብሎ ክሬትድ አይሆንም። ውጊያ አለው። የምትጥሱት ነገር አለ። ኢቭን ጸሎት እንኳን ስትጀምሩ የመጀመሪያዎቹ እኮ እኔ እናገራለሁ የመጀመሪያዎቹ 15 እና 20 ሚኒትስ ጸሎት ላይ ስትንበረከኩ የመጨረሻ የምትረበሹበት የመጨረሻ ዲስትራክትድ የምትሆኑበት የመጨረሻ ብዙ አታክ ብዙ ሰልፍ አእምሯችሁ ላይ የሚመጣበት ሐሳባችሁ እንኳን እንዳይረጋጋ አንዴ ስልካችሁን ታያላችሁ፣ አንዴ በኋላ የምታደርጉት ነገር ትዝ ይላችኋል፣ አንዴ የሆነ ነገር ወይ እንቅልፋችሁ ይመጣል ወይ የሆነ ነገር ይመጣል። ውጊያ ነው እሱ። አትሞስፌር የሚፈጠር አትሞስፌር አለ። ከዛ በኋላ እግዚአብሔር የተባረከ ይሁን የምትሰነጥቁበትና የምትገቡበት ነገር አለ። እግዚአብሔር የተባረከ ይሁን። አትሞስፌር ይሄ እግዚአብሔር የሚሰራበት አትሞስፌር ዝም ብሎ ወደ ህይወታችሁ አይመጣም። ዋንስ እዛ ውስጥ ስትገቡ ግን እግዚአብሔር ይባረክ አሜን። ዋንስ ከገባችሁ በኋላ ግን የእግዚአብሔር ማኒፌስቴሽን አለበት። እግዚአብሔር ይባረክ። የእግዚአብሔር መገለጥ አለበት። የእግዚአብሔር ፕሬዘንስ ይመጣበታል። እግዚአብሔር የተባረከው። ስለዚህ ይህች ሴት አትሞስፌር ፈጠረችና በቃ ያላሰበችው የጸሎቷ መልስ እጇ ላይ መጣ። እግዚአብሔር ይባረክ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ እዛ ቦታ ላይ ደግሞ ታሪኩን የምትመለከቱት የእስራኤል የእግዚአብሔር ታቦት ትዝ ይላቸዋል። ከተማረከ በኋላ በፍልስጤማውያን ለመጀመሪያ ጊዜ እንደዛ አይነት ነገር በሆነበት ጊዜ ወደ ፍልስጤም ሲሄድ የእግዚአብሔር ታቦት ብዙ ዳሜጅ ሲፈጥር ታያላችሁ። በቃ እባጭ እንደገና የነሱ አማልክት ራሱ ሲሰባበር በቃ ሊይዙት ኮንቴን ሊያደርጉት አልቻሉም አይደል? እና በአህዮች ላይ አድርገው ምን አደረጉት ይላል ለቀቁት ይላል አይደል? ከዛ በኋላ ለ20 ዓመት አሚናዳብ ቤት ተቀምጧል የእግዚአብሔር ታቦት። እና አሚናዳብ ቤት ተቀመጠና ታሪኩን ባጭሩ ልንገራችሁ ብዬ ነው። አሚናዳብ ቤት ተቀመጠና ከዛ ዳዊት አንድ ቀን የእግዚአብሔር ታቦት መምጣት አለበት ብሎ አዞ ልክ የእግዚአብሔር ታቦት እየሄደ ባለበት ጊዜ በእንስሳ ላይ በአህዮች ላይ በበሬዎች ላይ ጫኗቸውና ይዘው እየሄዱ በሬዎቹ ፋነኑ ይላል መጽሐፍ ቅዱስ አይደል? በሬዎቹ ሲፋንኑ የዚህ የአሚናዳብ ልጆች እነሱ አብረው ነበሩና ኦዛ የሚባለው ሰው
የእግዚአብሔር ታቦት ልክ ሊወድቅ ሲል በእጁ ሊደግፍ ሲል ተቀሰፈ ይላል። እና የሆነ ችግር አለ ማለት ነው። እዛ ሰው ቤት ውስጥ የካህን ቤት ነው፣ ችግር አለ። የእግዚአብሔርን ነገር እንዴት አድርጎ ሃንድል እንደሚያደርግ አያውቅም ማለት ነው። ዘንድ ዳዊትም ደነገጠና ኖ አሁን ከኛ ጋር ሄድም ይሄ ጉዳይ ለምን እንደሆነ በደንብ አድርገን እግዚአብሔር ፊት እንጠይቃለን አለና አቢዳራ የሚባል ሰው ቤት ውስጥ አስገቡት ይላል። አቢዳራ ቤት ውስጥ የተቀመጠው 3 ወር ነው፣ 3 months ነው። እዛኛው ሰው ቤት የተቀመጠው 20 ዓመት ነው። እና አቢዳራ ቤት ውስጥ የእግዚአብሔር ታቦት 3 months ነው የተቀመጠው። ከዛ የተነሳ ይላል እግዚአብሔር የአቢዳራን ቤት ምን አደረገው ይላል? ባረከው ይላል። እግዚአብሔር የተባረከው because he handled የእግዚአብሔር የሆነውን ነገር properly handle ስላደረገ እግዚአብሔርን ሆስት አደረገ ቤት ውስጥ። እግዚአብሔር የተባረከው ለእግዚአብሔር የሚመች አትሞስፌር ፈጠረ። እግዚአብሔር የተባረከው ዲዩሬሽኑ 20 years versus 3 months ነው። በ3 ወር ጊዜ ውስጥ ግን እግዚአብሔር ይባረክ። አሜን። በእግዚአብሔር የአቢዳራን ቤት ያለውን ነገር ሁሉ ምን አደረገ ይላል? ባረከለት ይላል። እግዚአብሔር የተባረከው you can see the atmosphere። እግዚአብሔር ይባረክ። ማቴዎስ ወንጌል ምዕራፍ 15 ላይ ቁጥር 21 እስከ 28 ያቺ ከነዓናዊት ሴት እሷ ደግሞ በጣም ታስደንቃለች። እሷ ወደ ኢየሱስ መጣች። ብላቴናዋ ይታመምባታል። ምን አለች? እባክህ ፈውስልኝ ስትለው አይ እኔ ከእስራኤል ቤት በቀር ምን አልሆንም አልተላኩም አላት ኢየሱስ ክርስቶስ። ከዛ ዞር ሲል እንደገና እየተከታተለች እባክህ ፈውስልኝ፣ አረ እባክህ እንድትሄድ ንገራት ሰለቻቸው ደቀ መዛሙርቶቹ ራሳቸውና እንድትሄድልን ንገራት ሲለው ኖ አለ ኢየሱስ። ዞር አለና እንደገና የልጆችን እንጀራ ፈውስ የልጆችን እንጀራ ነው አላት። የልጆችን እንጀራ ወስጄ ለቡችሎች መስጠት የተገባ አይደለም አላትና አሁንም መንገዱን ቀጠለ። አሁንም አልተመለሰችም እቺ ሴት። ጌታ ሆይ አለችው መጨረሻ ላይ አይደል? ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ቴብል ላይ የሚወድቀውን እንኳን እኮ ይበላሉ። አይ ነው አንደርስታንድ የምትለውን ነገር ያችን ፍርፋሪ እንኳን ሰጠኝ ባክ። ከኔ ማችን ኢየሱስ ነው እኮ እንደዛ ያለው። ከኔ ማችን ኢየሱስ ክርስቶስ ላለመፈወስ ፈልጎ ያለ ይመስላችኋል? ግን በተገፋች ቁጥር እግዚአብሔር የተባረከ ይሁን ተስፋ አልቆረጠችም። ወደ ጌታ የተጠጋች እግዚአብሔር የተባረከ ይሁን መጨረሻ እቃ ጨምቃ እስክታወጣ ድረስ በረከቷን ሆነ አትሞስፌር ክሬት ታረግ ነበር። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ዞራል፣ ተደነቀ። በጣም ነው የሚያስገርመው። በእስራኤል መካከል እንደዚህ አይነት እምነት አላገኘሁም አለ። በቃ ፈውሷን ተቀብላ ሄደች። ሁልጊዜ አትሞስፌር በቀላሉ የሚመጣ ነገር አይደለም። አንዳንዴ ዲስከሬጅ የሚያደርጋችሁ ነገሮች በህይወታችሁ ላይ ሊመጡ ይችላሉ። ግን እነሱን አልፋችሁ ጌታን የሙጥኝ ስትሉ እግዚአብሔር የተባረከ ይሁን። አሜን። ተስፋ ያንተ ነው ስትሉ፣ ካንተ ወዴት እሄዳለሁ ስትሉ እግዚአብሔር የተባረከ ይሁን። እግዚአብሔር እጁን ይዘረጋል። እግዚአብሔር የተባረከ ይሁን። ሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥ፣ ይህም ታሪኩን በደንብ ታውቁታላችሁ። 3 ነገስታቶች መጡበት። ሞዓባውያን፣ አሞናውያን እና ሞናውያን የሚባሉ 3 ነገስታቶች መጡበት እና ወሬ ሰማ ይላል። በጣም ይገርመኛል። ያንን ምዕራፍ ሄዳችሁ አንብቡት። ምዕራፍ 20 ሁለተኛ ዜና ላይ በጣም የሚገርም ኢንተራክሽን ሰውነታችሁን ያሳያቸዋል በደንብ አድርጎ። እኔ ራሴን እዛ ውስጥ የተከበብኩባቸው ከበባ የሚባሉ ነገሮች የተከበብኩባቸው ጊዜዎች ያደረኳቸው ነገሮች ቨርስስ ኢዮሳፍጥ ያደረጋቸው ነገሮች እነዚህን ስታዩ በጣም ብዙ ትምህርት ታገኙበታላችሁ። እና ወሬ ሰማ ይላል። ተከባሃል፣ 3 ሆነው እየመጡብህ ነው፣ ሊወጉህ ነው። ቅድም ያልኳችሁ ምንድን ነው ያልኳችሁ? አትሞስፌር የሚፈጥረው ምንድን ነው ብያቸዋለሁ? የምንሰማቸው ወሬዎች አይደል? ስለዚህ ወሬ ሲሰማ ልክ እኔና እናንተ እንደምንፈራው አንዳንድ ነገሮች ስንፈራ ወዲያው እንደሚያስደነግጡን ይሄም ሰው ፈራ ይለናል መጽሐፍ ቅዱስ። አይ የእምነት ሰው ነው በቃ ጀግና ሆኖ ቆመና አይለንም። ፈራ። እኛ እንደምንፈራ የሰው ፈርቷል። ግን እኛ ብዙ ጊዜ የማናደርገውን ነገር እሱ አድርጓል። ፍርሃቱን ይዞ ወደ ማን መጣ? ወደ እግዚአብሔር መጣ። እግዚአብሔር የተባረከ ይሁን። አሜን። እሱ ብቻ አይደለም፣ ከሱ ጋር የእስራኤልን ሽማግሌዎችና አለቆቹን አብረውት የሚያስተዳድሩ ሰዎችን
ይዟቸው መጣ። ኑ በእግዚአብሔር ፊት ምን እናደርጋለን? እንጸልያለን። የእግዚአብሔር በቃ እንትኑ ድምጹን እንፈልጋለን። እሱ ብቻ አይደለም፣ ህዝቡን ሁሉ ሰበሰበና ኑ አላቸው። ይሄ ችግር ገጥሞናል፣ በእግዚአብሔር ፊት ምን እናደርጋላቸው? እንጸልያላቸው። ከዛ ጸሎቱን እያንዳንዱን ነገር ስታነቡ በጣም ልባችሁን ይነካዋል። ጌታ ሆይ ይላል፣ ኪዳንህን አስብ ይላል። በቃ የተናገርከውን ነገር አስብ ይላል። አሁን በተከበብንበት ነገር የምናደርገውን ነገር አናውቅም ይላል። አም ኒውትራል፣ በቃ የማደርገውን ነገር አላውቅም፣ አንተ ላይ ግን አይኖቻችንን እናነሳለን እያለ መጸለይ ጀመረ። ህዝቡን ሰብስቦ አለቆችን ሰብስቦ ሲጸልይ ተሞመንት እየጸለዩ እያሉ የእግዚአብሔር መንፈስ በአንድ ሰው ላይ መጣ። እዛ መካከል እግዚአብሔር የተባረከው የእግዚአብሔር ቃል መነገር ጀመረ። ትንቢት ይመጣ ጀመር። እግዚአብሔር ይባረክ። ለምን ስትሉ እግዚአብሔርን ፈልገውታል። እግዚአብሔር የተባረከ ይሁን። ይሄ ሰው በሉ እንግዲህ አገር ውስጥ ያለውን መሳሪያ ሁሉ ሰብስቡልኝ፣ ኃይለኛ ተዋጊዎችን አምጡልኝ ምን አይደለም ያለው፣ ወደ እግዚአብሔር ነው የጮኸው። እግዚአብሔር የተባረከ ይሁን። ዘኔ እግዚአብሔር መንፈስ መጥቶ እግዚአብሔር ቃል ሰጣቸው። ምን አላቸው? እግዚአብሔር ይህን ውጊያ እናንተ አትዋጉትም አላቸው። እግዚአብሔር የተባረከ ይሁን። ይህን ውጊያ ምዋጋላችሁ እኔ ነኝ አለ። አሁን አትሞስፌር ሽፍት አደረገ። እግዚአብሔር መጣ። እግዚአብሔር የተባረከ ይሁን። ልክ ይህን ሲሰማ ኦኬ አለ፣ በቃ አሁን ላቨሬጅ አግኝቻለሁ አለ። በቃ ቃል መጥቶልኛል። እግዚአብሔር ከተናገረ ደግሞ እንደሚያደርገው አውቃለሁ አለ። እግዚአብሔር የተባረከ ይሁን። ዘን ምንድነው ማደርገው? እንደውም ደብል አደርገዋለሁ አለና ምን አለ? ዘማሪዎች አላቸው ሂዱና ያማሩ ጌጠኛ ልብሶቻችሁን ልበሱ አላቸው። እግዚአብሔር የተባረከ ይሁን። ልበሱና ምን አድርጉ አላቸው? ቁሙና ቸር ነውና ምሕረቱ ለዘላለም ነው እያላችሁ ምን አድርጉ አላቸው? ዘምሩ አላቸው። እግዚአብሔር ይባረክ። ደን ምን ይላል እግዚአብሔር ቃል? እግዚአብሔር ድብቅ ጦርን አስነሳ ይላል። እግዚአብሔር ይባረክ። ከየት እንደሚመጣ አይታወቅም። ዱፍ ብሎ ጠላቶቻቸው መካከል አንዴ ድምጥማጣቸውን የሚያጠፋ እግዚአብሔር ድብቅ ጦር። እግዚአብሔር የተባረከ። አንድም መሳሪያ አልተኮሱም እነሱ። እግዚአብሔር ራሱ መዋጋት ጀመረ። እግዚአብሔር የተባረከ ይሁን። ለምን ስንል እግዚአብሔር እንዲሰራ የሚጋብዝ አትሞስፌር ፈጥረውለታል። እግዚአብሔር የተባረከ ይሁን። እና በሕይወቴ ላይ ብለው እግዚአብሔርን ጋብዘውታል። እግዚአብሔር የተባረከ ይሁን። and then God በቃ steps in በሁኔታቸው ላይ ግን we need to understand how to create that። እግዚአብሔር የተባረከ ይሁን። እኔ መኪና ውስጥ ስፔሻሊ ረጅም ርቀት አንዳንድ ጊዜ መነዳበት ጊዜ ላይ የተለማመድኩት ነገር አለ። መዝሙር ከፍታለሁ፣ ዘምራለሁ፣ ጸልያለሁ። እግዚአብሔር የሚናገረኝን ቃል just attentively ሰማለሁ። አንዳንድ ቅሶች ዝም ብለው ወደ ውስጤ jump out አድርገው ሲመጡ just መልእክቶች ናቸውና አንዳንዴ ግን ዝም ሊያሰኘኝ ይፈልጋል። አንድ ሰዓት እየነዳው የሆነ አለ አይደል የድንዛዜ አትሞስፌር ይወጣል። and እግዚአብሔር ኮንሽስ ያደርገኝ አይስታት በቃ ወይ መገሰጽ። እግዚአብሔር የተባረከ ይሁን። ወይ መጸለይ። እግዚአብሔር ይባረክ። ወይ መዘመር በልሳን መጸለይ ሲጀምር እያየሁት አትሞስፌሩ ሽፍት ያደርጋል። እግዚአብሔር የተባረከ ይሁን። እያየሁት እግዚአብሔር ድምጽ ይመጣል። እግዚአብሔር የተባረከ ይሁን። አሜን። ጌታ ይባረክ። እግዚአብሔር በህይወታችን ኢንቫይትድ ሆኖ መስራት ይፈልጋል። ጌታ ይባረክ። አሬ ይሄ መልእክት ነው ለብዙዎቻችን። እግዚአብሔር ተባረከ ይሁን።